Maltata? Non beco. Nagara che si chiama? Ma Nagara. መንሱር ጀማል በድጋሚ ከሰዓት በኋላ ፍርድ ቤት ቀርቦ ነበር። ጠዋት እነ ሰራዊት ፍቅሬ ዋስትና እንደተፈቀደላቸውና መንሱር ጀማል ደግሞ መከልከሉ። ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል የተከታታዮች ባላችሁበት ሁሉ ሰላምና ጤና ይብዛላችሁ። ዛሬም እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቲክቶክ፣ ፌስቡክ፣ ሶሻል ሚዲያ እያሰሱ ከመዋል አንድ ቪዲዮ በማየት ብቻ ሰሞነኛ አነጋጋሪ የሆኑ ጉዳዮችን መመልከት ስለሚሻል ሰብስክራይብ አድርጉ። የዛሬው ቪዲዮአችን የሚሆነው ስለ ቦኒ ባለቤት ነው። የቦኒ ባለቤት ሚስቱ ከሞተች በኋላ እንግዲህ በጣም የአይምሮ ቀውስ ደርሶበት አራራ ቲቪ በሚባል የፕሮቴስታንት ቸርች ሂዶ ጸሎት ሲደረግለት የሆነ ቪዲዮ ወጥቷል። እሱ ነገር ላይም በጣም ብዙ ሰዎች ሀሳብ አስተያየታቸውን እየሰጡ ነበረ። በጣም ብዙ ሰዎች የተለያዩ ነገሮች እያሉ ነበረ። እሱንም ነግራችሁ ይሆናል፣ ማሳያችሁ ይሆናል። እስከ መጨረሻው አብራችሁ ይቆዩ። እስኪ የሆነ ቪዲዮ አለ፣ እሱን አይተን እንመለስ። ራፎኛቱ ንጉ Indemu dandemu ofisati. Viewers, a brother under the administration of the Holy Spirit is the husband the mighty name of Jesus Christ of a sister who got a suicide. The mighty name of Jesus Christ. Almost a week ago. Sagale guddan siyasa dike sahibai. Double. Saruba. Never again in the name of Jesus Christ. And he was eating nothing, for he was possessed. And sister, Okay. Look at him. She was saying he was unconscious. Amen. Maltata? Non beco. Nagara che si chiama? Ma Nagara. In the name of Jesus Christ. Amen. You are free. Amen. Man of God, Ani bilisa vera. Ani fayyera. prophecy. Ani fayyera. I am healed. Ani bilisa vera. I am free. Ani bilisa. I am Waaqayyoon galate fada. He is calling. Ani bilisa. I am Ani fayyera. I am healed. Amen. በዚህ ቪዲዮ ላይ እያለ ያለው እንግዲህ ከጎን ያለው ግለሰብ እያለ ያለው አይበላም፣ አይጠጣም፣ አይናገርም፣ ምንም ነገር አያወራም። ጀስት ላይክ እንደ ኦቲዝም ነው የሆነብን። ባለቤቱ ከትንሽ ቀናቶች በፊት ሞታ ነበረ ነው እያለ ያለው። ውድ ተመልካቾቼ በዚህ ጉዳይ ላይ በጣም ብዙ ሰዎች ሀሳባቸውን እየሰጡ ነበረ። ይዋሻል፣ የባለቤቱን እውነት ለመደበቅ ነው ምናምን የሚል ነገር በጣም እየተወራ ነው ያለው። ስክሪን ላይ እንደምታዩት ኮሜንት ላይ ይዋሻል፣ በኦሮምኛ የተጻፈ እያያችሁ ከሆነ ይዋሻል፣ የሚስቱን እውነት ለመደበቅ ነው የሚል ብዙ ሰው ነው ያለው። አይ ዶንት ኖ ይሄን ማለት ከብዶኛል። ምክንያቱም ዲፕሊ ያየነው ነገር ስለሌለ ይሄን ማለት ከበደኝ እኔን። እስኪ እናንተ ያሰባችሁትን ነገር አሳውቁኝ ልላችሁ ፈልጋለሁ። ይሄ ብቻ አይደለም፣ ሌላም ቪዲዮ አለ እዛው ቸርች ውስጥ የተቀረጸ ማለት ነው፣ በሌላ አንግል። እሱን አይተን እንመለስ። Maltata? Non beco. Nagara che si chiama? Ma Nagara. In the name of Jesus Christ. You are free. Amen. Man of God, Ani bilisa vera. Ani fayyera. prophecy. Ani fayyera. I am healed. Ani bilisa vera. I am free. Ani bilisa. I am Waaqayyoon galate fada. He is calling. Ani bilisa. I am Ani fayyera. I am healed. Amen. በነገራችን ላይ የቦኒ ባለቤት ጆሲ በመባል የሚታወቀው ግለሰብ እንግዲህ ዘማሪም ነበረ። ስክሪን ላይ እያያችሁት እንደሆነ ይዘምር ነበረ በኦሮምኛ ቸርቾች ላይ እየሄደ። በጣም ብዙ ሰዎችም እሱን ቪዲዮ እየተቀባበሉት ነበረ። አሁን ነው እየወጣ ያለውና እስኪ ያንን መድረክ ላይ ስቴጅ ላይ ወርሺፕ ሲያደርግ የነበረውን ቆይታ ላሳያችሁ ትንሽ።
ቆንጆ ድምጽ ነው ያለው እንደው እውነቱን ለመናገር እና ይሄን አይቼ ነው እኔ በነገራችሁ ላይ ቸርች ሂዶ ሲጸለይለት ውሸት ነው ብዬ ማለት የከበደኝ። ምክንያቱም ወርሺፕ የሚያደርግ ሰው ነው እና ወደ ቸርችም እንትን የሚል ሰው ስለሆነ ከበደኝ ይሄን እንደዚህ ብዬ ለመወሰን እና እናንተ እስኪ ሀሳብ አስተያየታችሁን ተመልካቾች ያሳውቁኝ እያልኩኝ ወደሚቀጥለው ቪዲዮ ስንሄድ እነ መንሱር ጀማል ስለነሱ ጉዳይ አዲስ መረጃ አለ። ዛሀበሻ ሄኖክ ዛሀበሻ እንግዲህ አሳምሮ አቅርቦታል። እሱን አይተን እንመለስ። መንሱር ጀማል በድጋሚ ከሰዓት በኋላ ፍርድ ቤት ቀርቦ ነበር። ጠዋት እነ ሰራዊት ፍቅሬ ዋስትና እንደተፈቀደላቸውና መንሱር ጀማል ደግሞ መከልከሉ የሚታወቅ ነው። ይህን ተከትሎ ከሰዓት በኋላ ቲክታከሩ መንሱር ጀማል ከጠበቆቹ ጋር ፍርድ ቤት ቀርቦ ነበረ። በሌላ በኩል የፊንቴክ ተበዳዮች ተቃውሟቸውን እያሰሙ ይገኛሉ። ወደ ፍትህ ሚኒስቴር ሄደው ጩኸታቸውን አሰምተዋል። ለምን መፍትሄ ሳናገኝ የዋስትና ጉዳይ ይፈቀዳል በሚል በዛሬ ረፋዱ የፍርድ ቤት ሂደት ከተከሳሾች መካከል ካሊድ ናስርና አብርሃም ግዛው በ400 ሺህ ብር እንደዚሁም ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔም፣ ዳንኤል ተገኝ የተባሉት አርቲስቶች ደግሞ በ500 ሺህ ብር በማስያዝ በዋስ እንዲወጡ ውሳኔ ሰጥተዋል። ስለዚህ ካሽ ነው አስይዘው መውጣት የሚችሉት ማለት ነው። የመጀመሪያዎቹ ተከሳሾች ዋስትና ገንዘብ ዝቅ ያደረገው የገቢ መጠናቸው ከሌሎቹ አነስተኛ በመሆኑ እንደሆነ በችሎት ተነግሯል። ፍርድ ቤቱ በተጨማሪም ሁሉም ተከሳሾች ከሀገር እንዲያወጡ አግዷል። ባለፈው ሳምንት በነበረው የችሎት ሂደት አቃቤ ሕግ የተከሳሽ መንሱር ጀማልን በዋስትና የመውጣት ጥያቄ ተቃውሞ ይሄንኑ ምክንያቱም በጽሁፍ እንዲያስረዳ መታዘዙ መዘገባችን ይታወቃል። በዚህ መሰረት በጽሁፍ በቀረበው ጉዳይ ላይ ውሳኔ ለመስጠት ፍርድ ቤቱ ለዛሬ ከሰዓት በኋላ ቀጠሮ ሰጥቷል። ከሰዓት በኋላ በነበረው ችሎት መንሱር ጀማል ከጠበቆቹ ጋር በድጋሚ ፍርድ ቤት ቀርቦ የነበረና ጠበቆቹም በአቃቤ ሕግ መቃወሚያ ላይ ምላሻቸውን በጽሁፍ ያስገቡ ሲሆን ፍርድ ቤቱ በመንሱር ዋስትና ጉዳይ ብይን ለመስጠት ለግንቦት 10 ቀን ቀጠሮ ሰጥቷል። እስከዚያው ድረስ ግን በማረሚያ ቤት እንዲቆይ በሚል በመወሰኑ ወደ ማረሚያ ቤት ወርደዋል ማለት ነው። ፍርድ ቤቱ በተጠርጣሪዎች ላይ በቀረበባቸው ክስ ላይ መቃወሚያ ካለ ለመስማት ለግንቦት 10 ቀን ቀጠሮ መስጠቱን ሰምተናል። በዚህ መሰረት ሰራዊት ፍቅሬ ዋስትናውን ካስያዙ ከውጪ እንደዚህም ደግሞ መንሱር ጀማል ከማረሚያ ቤት ፍርድ ቤት ይቀርባሉ ማለት ነው። ሄኖክ ቲክቶከር ሲለው ነው እኔ በጣም ያሳቀኝ። እውነት ነው። አክቹዋሊ ደግሞ መንሱር ጀማል ቲክቶከር ነው። ውድ ተመልካቾቼ እስኪ ያል የምትሉት ነገር ካለ አሳውቁኝ ልላችሁ ፈልጋለሁ። የዛሬው ቪዲዮአችን ይህን ይመስል ነበረ። እስከ መጨረሻ አብራችሁ ስለቆያችሁኝ ከልብ አመሰግናለሁ ልል ፈልጋለሁ። ቲክቶክ፣ ሶሻል ሚዲያ፣ ፌስቡክ እና የተለያዩ ሶሻል ሚዲያዎችን እያሰሱ ከመዋል አነጋጋሪ የሆኑ ጉዳዮችን አንድ ቪዲዮ ማየት ብቻ ማወቅ ስለሚሻል ሰብስክራይብ ማድረጋችሁ እንዳትረሱላችሁ ፈልጋለሁ። እኔ አብራችሁ ቆየሁት ናውል ነበርኩኝ። እስከ መጨረሻ አብራችሁን ስለቆያችሁ ከልብ አመሰግናለሁ እያልኩኝ በሌላ አነጋጋሪ ቪዲዮ እስከምንገናኝ ደህና ሰንብቱ።